ደግሞ አሁን በጭንቅላቴ ልቆምብል ሌላ አሬማ አናትህን ነው የምበጠብጠው እያልኩ ትንሽ ልጅ አለ ማማሰያ ይዞልኝ መጣ። እግዚአብሔር ያደረገልኝ በመጀመሪያ ግን ያልኩት ብችል በጭንቅላቴ ቆሜ በመሰክር ያንስብሃል ነበር ያልኩት። ግን ደግሞ አሁን በጭንቅላቴ ልቆምብል ሌላ እግዚአብሔር ግን የልብ አምላክ ምራያቸውና ዳኔ ቃል ሲገባን የሆነች ነገር ስንል ጥራዝ እንወጣለን። አይታ በጭንቅላቴ ቆሜ የቅድሟ ቆሜ መሰክርላል ተንበርክኬ አሜን። አንዳንድ እግዚአብሔርን ድራይቭ የሚያደርጉት ኬዎች አሉ። ትህትና ሳምንት አውርተናል። ኢየሱስ ጌታ ኦኬ። እና የዛሬ 15 ቀን መጥቼ በጣም ጨጓራዬን ያመኛል። በጣም ሲያመኝ ሰውነቴ ሁሉ ውሃ ይወርዳል፣ አይኔ ሁሉ ያለቅሳል። ኮሪያ ሄጄ አልትራሳውንድ ኢንዶስኮፒ ታየው፣ ምንም የለም። ግን ለወር ኪኒን ሰጡኝ። ኪኒኑንም ወስዳለሁ፣ እኔ ምንም አልተፈወስኩም። 8 ወር ሆነ። ሐምሌ 19 ነው የጀመረኝ። 8 ወር ሙሉ እየተቃጠልኩ ነው። አሁን የዛሬ 15 ቀን አሲድ ተነቀለ ብለህ ጸለይክልኝ። አሲድ ተነቀለ። 3-4 ቀን አልተወኝም። ለምን ታዳምጣለህ? ቃል ወጥቷል። እግዚአብሔር ምግብን ለሚበሉ ምግብን፣ ዘርን ለሚዘራ ዘር ሰጥቷል። ዝናብ ወደ መሬት መጥቶ ሳያረሰርስ ቃል ወጥቶ ሳያበቅል አይመለስም እያልኩኝ በቃ ደግሞ የዛሬ ሳምንት የነበረው ባዕድ ነገር ከላያችሁ ተንከባለለ ሲል ኪኒኑን ይዤው ነበረ። ተንከባለለ ሲል እንደዚህ እዚህ ጋር ይዤው ተንሸራተተ። ባዕድ ስለሆንኩ ወድቀሃል፣ ቻው በቃ ብዬ እንጀራ አልበላም ነበር። ማታ ሲሄድ በላው። ኪኒንም አልወሰድኩም። ከዛን ቀን ጀምሮ እስከ ዛሬ ኪኒን አልወስድም። ሁለት ፓኬት ነው የተሰጠኝ፣ ተቀምጧል። አሁን ትላንት ሰይጣን ካፍ ይሰማል፣ ከዛ በታች ያለው የተቀደሰ ቦታ ስለሆነ አያውቅም። ትላንት ነገ መሰክራለሁ ስል ጠዋት ታመምኩ። በቃ ተንፈራፈርኩ። ጠዋት እስከ 7 ሰዓት ታመሜ ዛሬማ አናትህን ነው የምበጠብጠው እያልኩ ብቻዬን ሰዋራ ተናድጄ ብቻዬን ነው የማወራው። ሰው የለም። ትንሽ ልጅ አለ ማማሰያ ይዞልኝ መጣ። ጭንቅላቱን ነው የምለው ሰምቷል። እሱም እኮ እንደኔ ተጨንቆ ነው። አሁን ልኩን ሲያቅ እኔ አልቀርም፣ የፈለገ ነገር ይሁን ዛሬ መሰክራለሁ፣ ልክህን እወቅ፣ አድራሻ ስተሃል ብዬ ተነጋገር። 8 ሰዓት ሲሆን ሰላም ከዚህ ቀን ጀምሮ ወደዚህ ማደሪያ በኢየሱስ ስም እንዳትመጣ ሂድ፣ በኢየሱስ ከዚህ ቀን ጀምሮ የጨጓራ ጤነኛ ነው። በጌታ በኢየሱስ ክርስቶስ ስም ደግመህ ወደዚህ መቅደስ እንዳትመጣ በኢየሱስ ክርስቶስ ስም ፈውሶ የጸና